እሺ እንዴት ናችሁ? አይ ሆፕ ሁላችሁም ባላችሁበት ቦታ በሰላም በደስታ በፍቅር እንዳላችሁ ተስፋ አድርጋለሁ። እንዲሁም ደግሞ በሀዘን ውስጥ በመከፋት ውስጥ ያላችሁ ፈጣሪ አምላክ መጽናናትን እንደሚያድላችሁ እምነት አለኝ። ዛሬ ደግሞ ከባለፈው የቀጠለ ወርክ ፎር ፋይናንሻል አናሊሲስ ላይ ሶልቨንሲ ላይ ያየነውን ከሶልቨንሲ የቀሩትን አንዳንድ ነጥቦችን እናንተ በምትረዱት መንገድ ለማስረዳት ሞክራለሁ። አስረዳቸዋለሁ በእርግጠኝነት እናንተም እኔ በዚህ በምሰጣችሁ አጭር መግለጫ በእርግጠኝነት ሆኜ እናገራለሁ። ብዙዎቻችሁ ስራችሁን፣ ሀሳባችሁን፣ ጉልበታችሁን አንድ ላይ በማቀናበር አንድ ላይ በማሳለጥ በስራችሁ ላይ ውጤታማ እንደምትሆኑ አይ ሆፕ ጥሩ ነገር ይኖራችኋል። እንግዲህ ዛሬ ከምናወራው ርዕስ አንደኛው የአንደርስታንዲንግ ኦፍ ሶልቨንሲ ኢን አወር ቢዝነስ ኦፕሬሽንስ። እንግዲህ ሶልቨንሲን በንግድ ስራችን ላይ በንግድ ክወናችን ላይ ምንድን ነው የሚሉትን ርዕሰ ጉዳዮች እያነሳን ካለው ነባራዊ ሁኔታ ካለው የዓለም ስርዓት ኢኮኖሚ ካለው የዓለም ስርዓት ፖለቲካ ካለው የዓለም ስርዓት ማህበራዊ መስተጋብር አንጻር እናያለን ማለት ነው። So as we have been discussing in part 1, solvency is it's aid to us to analyzing what our financial transactions related with our financial health, our operational activity in the long period of times. This solvency, it's used by, as we have been discussed, by investors, by creditors, by management, by other stakeholders to meet the company long-term debt obligations and how the company will be sustaining in the long run in the operational activity የሚሉትን ነጥቦች አይተን ነበር። እንግዲህ ሶልቨንሲ ከፍሬምወርኩ ፋይናንሻል አናሊሲስ ላይ የአንድን ድርጅት የፋይናንስ ምንጭ በብድር መልክ ያገኘ ከሆነ ይህንን የፋይናንስ ምንጭ በብድር መልክ አግኝቶ ስራው ላይ በረጅም ጊዜ በመስራት እዳውን ከፍሎ ተጨማሪ አሴቶችን ለባለቤቶቹ ወይም ለባለ አክሲዮኖቹ ወይም ለፕሮጀክቱ መፍጠሩ ወይም ተጨማሪ አንጡራ ሀብቶችን መኖሩን የሚያሳየን የገንዘብ ትንተና አይነት ነው ብለናል፣ የምታስታውሱ ከሆነ ማለት ነው። እንግዲህ ዛሬ ደግሞ ትንሽ ከንግዳችን ላይ በንግድ ክዋኔያችን ላይ በንግድ ስርዓታችን ላይ ይህ ሶልቨንሲ ምንድን ነው የሚያሳየን? እንግዲህ ሰርቴን ኢቨንትስ ካን ሬዝ ሶልቨንሲ ሪስክ። እንግዲህ አንዳንድ ስጋቶች አንዳንድ በንግድ ዓለም ውስጥ ያሉ አንፕሬዲክትድ የሆኑ ኢቨንቶች በሚኖሩበት ሰዓት ድርጅቶቻችን ለረጅም ጊዜ ስራቸውን ሰርተው ሶልቨንሲ ላይ ወይም የረጅም ጊዜ ዕዳቸውን ከፍሎ ስራቸውን ለረጅም ጊዜ የማሳለጥ ችግር ይገጥማቸዋል። ኢቨን ፎር ስትሮንግ ካምፓኒ፣ በነገራችን ላይ በጣም ለትላልቅ ድርጅቶች እንኳን ማለት ነው። ኢን ደ ኬዝ ኦፍ ዘ ቢዝነስ ኦር ዘ ፔንዲንግ ኦር ኤክስፓንሽንስ ኦፍ ዋት a patent can pose risks to solvency as it will allow a competitors to produce the product or in questions, and its result in a loss for associated royalty payment. እንግዲህ ይህ በተለይ ከፓተንት ጋር በተያይዞ ብዙ ጊዜ ካያችሁ ሪስኮች ይኖራሉ። እነዚህ ሪስኮች ደግሞ ከፉክክር ብልጫ አንጻር ወይም ከተወዳዳሪዎቻችን አንጻር ምርትን ራሱ ወይም ፕሮዳክታችንን አምርተን ገበያ ውስጥ እንኳን ፔኔትሬት አድርገን እንኳን ለመግባት
መግባት ጥያቄዎች ይፈጥራሉ ማለት ነው። ነገር ይሄ ከፓተንት ራት ጋር የተያያዙ ጉዳዮች በጣም ከባድ ነው። በዚህም የተነሳ ሮያሊቲ ፔመንት ጋር በተያያዙ ጉዳዮች ኪሳራ ውስጥ እንዲገጥመን ያደርጋል ማለት ነው። ይሄ ሶልቨንሲ ሪስክ ስንል ለምሳሌ አዝ in different course I think you have an awareness but let's in shortly related with in our business operation activity we can categorize the risk into two ways. One is controllable risk, the other is uncontrollable risk. ሪስኮችን ወይም ስጋቶችን በሁለት መንገድ መክፈል እንችላለን። አንደኛው የምንቆጣጠረው ሪስክ ነው። ሁለተኛው ደግሞ ልንቆጣጠር የማንችለው ሪስኮች ማለት ለምሳሌ uncontrollable risk, the risk which can't controlling in our business activity. Examples, wars, ጦርነቶች እንደምታውቁት በዓለም ላይ ያለው የኢኮኖሚ ስርዓት፣ የፖለቲካ ስርዓት፣ የማህበራዊ መስተጋብር ስርዓቶች እጅግ በጣም ሶፊስቲኬትድ የሆነ እጅግ በጣም ውስብስብ በሆነ ዓለም ውስጥ ስላለን የዓለም የምጣኔ ሀብት ስራ ስለተቀየረ በተለያየ ቦታ ላይ ጦርነት ሊፈጠር ይችላል። እንግዲህ እነዚህ ጦርነቶች በሚፈጠሩበት ሰዓት ላይ በተለይ ፋይናንሳችን በረጅም ጊዜ ዕዳ ውስጥ ተስማምተን እየሰራን ከሆነ ዕዳችንን ከፍለን ወለዳችንን ከፍለን ተጨማሪ ሀብት ለመፍጠር በቢዝነስ አክቲቪቲዎቻችን ላይ በንግድ ስራዎቻችን ላይ እጅግ በጣም ትልቅ ጉዳት ያመጣል ማለት ይሄንን ልንቆጣጠረው አንችልም። ነገር ግን as a management or as a financial manager we may have been what forecasting we may have been predicating those uncontrollable risks. Then we are going to diversify what uncertainty-ዎቻችንን ምን ልናደርግ እንችላለን? እርግጠኛ ማንሆንበትን ነገሮች ሊሆን ስለሚችል አስቀድመን ልንዘጋጅ እንችላለን ማለት ነው። let us assume that አሁን አብዛኛው as developing country or as emerging country still now we have been sacrificing a lot of things related with in business activity because of if we have insolvency point of view. Assume that in our East Africa as we have been now there are a lot of competitors in worldwide, economically, socially, and politically. Those competitors are to protecting their national interest. They may have been creating what wars. Those were it may have been controlling based on those the interest of the developed country, but in the case of emerging country the things become sophisticated. እንግዲህ ለምሳሌ ምስራቅ አፍሪካ ላይ ያለውን ነባራዊ ሁኔታ ስታዩት ስቲል ነው አሁን እኔ እስከማወራባት ሰዓት ድረስ ያለው ሁኔታ እጅግ በጣም የፉክክር ብልጫ የሚገኝበት ሁኔታዎችን ነው የምናየው። እኔ ልብ አድርጉ ከቢዝነስ አንግል አንጻር ነው እያወራችሁ ያለሁት። ይሄ የሆነበት ዋና ምክንያት እንግዲህ በጣም ያደጉ አገራቶች የምጣኔ ሀብት ስርዓታቸውን ለማስጠበቅ የፖለቲካ ፍላጎታቸውን ለማስጠበቅ ማህበራዊ መስተጋባራቸውን ለማስጠበቅ እዛ አካባቢ ላይ ከፍተኛ ውድድሮች ይታያሉ። እንደምታዩት በአሜሪካ፣ በቻይና፣ በጃፓን፣ በተባበሩት አረብ ኤሚሬት፣ በሳውዲ አረቢያ ሌሎች ያደጉት ሀገራቶች በማደግ ባሉ ሀገራቶች ላይ የሚደረግ የፉክክር ብልጫ ከፍተኛ ዋጋ እያስከፈለን ነው። ለምሳሌ እንደምታውቁት መካከለኛው ምስራቅ አፍሪካ ቀይ ባህር አካባቢና እንዲሁም ደግሞ የኢራን ባህረ ሰላጤ ባሉባቸው ኤሪያዎች ላይ ብዙ ስቴክሆልደሮች አሉ፣ ብዙ ባለድርሻ ሀገራቶች አሉ፣ ኢንክሉዲንግ ኢትዮጵያ ማለት ነው፣ ሀገራችንም ጨምሮ ማለት ነው። እንግዲህ እዛ ላይ ላለፉት 8 ዓመታት ስፔሻሊ ከ2020 ጀምሮ ከ2020 በተለይ 2021 2022 ጀምሮ ማለት ነው ከፍተኛ
ጥቅምን የማስከበር እንትኖች አሉ፣ ውድድሮች አሉ። ለምሳሌ በግብፅና በእኛ በኢትዮጵያ መካከል ያለው ዋናው ጉዳይ ምንድን ነው? የፉክክር ብልጫ ነው። በኢኮኖሚ በልጦ የመገኘት ጉዳይ ነው። እንግዲህ አንዱን ሀገር ለመብለጥ የሚሄድበት መንገድ የመጀመሪያው አርቲፊሻል ኮንፍሊክቶችን ክሬት ማድረግ ነው፣ ወይም ጦርነቶችን፣ ሰውኛ ጦርነቶችን በመፍጠር የፉክክር ብልጫ በማግኘት አካባቢ ላይ ያለውን ሪሶርስ ወይም ግብአቶች ወደ ኢኮኖሚ መቀየር ጉዳይ ነው። እንዲሁም ደግሞ በእነዚህ ደግሞ ያደጉት ሀገራቶች ደግሞ ያው አቅሙም ጉልበቱም ስላላቸው ቅድም እንዳልኳቸው የመቆጣጠር አቅም አላቸው። ፎር ዘ ሴክ ኦፍ ዘ ኢንተረስት ኦፍ ዋት ዜር ኔሽንስ፣ ለሀገራቸው ብሔራዊ ጥቅም ሲሉ ይችሉታል ማለት። እንግዲህ እዛ ኤሪያ ላይ ያለው ወደ ነጥቤ ልምጣና በሰፊ ነው ይሄ ኢሹ፣ በሌላ ርዕሰ ጉዳይ ማነሳው ነው የሚሻለው። ያሉት ግጭቶች ያሉ ጦርነቶች የምታስታውሱ ከሆነ በእስራኤል እና በኢራን መካከል ባለው እንዲሁም ደግሞ በእኛም በኤርትራና በኢትዮጵያ በኩል ያለው አለመግባባቶች ብዙ ነገር ዋጋ እያስከፈሉ ነው። በተለይ ታዳጊ ሀገራቶችን ዶስ በን ኢምፖርትድ ሮ ማቴሪያል ፎር ማኑፋክቸሪንግ ፐርፐዝ ፍሮም ኤክስተርናል እንደሚታወቀው ማለት ነው። እንግዲህ እነዚህ ጦርነቶች በሚፈጠሩበት ሰዓት በወቅቱ የምታስታውሱ ከሆነ ፋብሪካዎች እጅግ በጣም ግብአት አንሷቸው አይደለም ሶልቨንሲ ለመጠቀም እዳቸውን ለመክፈል ከብዷቸው ሰር ወርኪንግ ካፒታል አንሷቸው ብዙ ችግር ውስጥ ሲገቡ ነበር። እንግዲህ እንደዚህ አይነት ግጭቶች በሚፈጠሩበት ሰዓት ላይ ካምፓኒዎች እዳዎቻቸውን የረጅም ጊዜ እዳዎቻቸውን ከፍለው ተጨማሪ ሀብት ሊፈጥሩ አይችሉም። ምክንያቱም ገቢ ከሌለ ኢፍ ዴር ኢዝ ኖ ካሽ ኢንፍሎ ሃው ዊል ቢ ፔይንግ አወር ሊኩዲቲ። እንግዲህ ሊኩዲቲያቸው ወይም የአመቱን እዳ መክፈል አንችልም፣ ምክንያቱም ካሽ ስለማይኖርም ማለት ነው። ይሄ አብዛኛው በማደግ ባሉ ሀገራቶች ላይ ያሉት በፋብሪካ ላይ የተሰማሩ ባለሀብቶቹ ዋጋ እያስከፈለ እንደምታውቁት አንደኛው የሀገራችን የኢኮኖሚ መቀዛቀዝ ኢንክሉዲንግ አወር ሲቪል ዋሩንም ጨምሮ ዋጋ እያስከፈለ ነው ያለ ጉዳይ ነው ማለት ነው። ስለዚህ እነዚህን ሪስኮች መቆጣጠር አንችልም፣ ግን አትሊስት በመተንበይ ወደፊት የሚፈጠሩትን ነገሮች ለመቀነስ መጣር አለብን ማለት ነው። ስለዚህ ይሄ ሶልቨንሲ ላይ ይሄ ጦርነት ልንቆጣጠረው ማንችለው ጉዳይ ነው ማለት ነው። ኢቨን ኢፍ assume if we wanted to substitutions of those imported material by local products, the things become difficult because of our civil wars. This civil war for manufacturing company, for those strong company, it's directly it affected the supply chain management. ይሄ የግብአት አቅርቦት አስተዳደርንም በደንብ አድርጎ ማለት ነው ተጽዕኖ ያደርጋል ማለት ነው። ስለዚህ እነዚህ ግብአቶች ከሌሉ እነዚህ ተጨማሪ ለፋብሪካዎች ግብአት በእርስ በርስ ግጭታችን የተነሳ አካባቢ ላይ ግጭት ካለ እዛ አካባቢ ላይ ያለ የአቅርቦት ሰንሰለት የራሱ የሆነ ጉዳት ያመጣል እንደሚታወቀው ማለት ነው፣ በኦፕሬሽን ስራ ላይ ማለት ነው። ይሄን ለማለት ደግሞ ካምፓኒው የሚያንቀሳቅሰው ገቢ ከሌለው ሊኩዲቲ ፕሮብሌም ይገጥመታል ማለት ወይም የካሽ ችግር ይገጥመዋል ማለት። እንግዲህ ይሄ ሊኩዲቲ ፕሮብሌም ገጠመው ማለት በረጅም ጊዜ የተበደረውን ብድር የመክፈል አቅም የለውም ማለት ነው። ሶ እኔ መልእክት ያለኝ በተለይ ኢንተርናል እኛ ሀገር ላይ ያሉ የሚመለከታቸው አካላቶች ዲስ ዋርስ ኢት ኢምፓክትድ አወር ኢንቨስትመንት። ጦርነት እንደሚታወቀው ኢንቨስትመንቱን ይጎዳል። ይህ ኢንቨስትመንት ደግሞ ሲጎዳ ደግሞ ኢኮኖሚ ደግሞ እየደቀቀ ስለሚሄድ አሁን ላለው ውስብስብ ችግር ውስጥ እንድንጋለጥ ይረዳናል ማለት ነው። ሶ ይህንን እንደው ለድርድር የሚበቃ ሳይሆን አስፈላጊው እርምጃ ተወስዶ በየቦታው ሰላም ተፈጥሮ አትሊስት ኢንተርናሊ እነዚህ ነገሮች በተወሰነ መንገድ መቅረፍ እንችላለን ማለት። በእርግጥ በጣም መሻሻሎች አሉ፣ ደስ እና ይበል የሚያሳይ ነው። አሁንም በዚህ ቢቀጥል አይ ሆፕ ነገራችን ስራችን ጥሩ ይሆናል ማለት ነው። ስለዚህ ይሄ ሶልቨንሲ ካውዝ ኦፍ ዋር
ትላልቅ ካምፓኒዎችን የሚፈታተናል ማለት አይደለም። ፕራይቬት ሴክተር ኢቨን ኢፍ ገቨርንመንት ፐብሊክ ኢንቲቲ ኦልሶ ዘይ ሃድ ቢን ሳክሪፋይስ የመንግስት የልማት ድርጅቶች ራሱ ዋጋ እየከፈሉ ያለበት ሁኔታ አለ። ስለዚህ አንኮንትሮል ሪስክ ነው። እዛ ዘሪስ እንግዲህ እንደሚታወቅ የተለያዩ ፓንዳሚክ እነዚህ ወረርሽኝ በሽታዎች ተከስተዋል። እንግዲህ ባለፉት ጊዜያት የምታየው ከሆነ በሞላ ዓለም ላይ በጣም ትልቅ ችግር ፈጥሯል። ለምሳሌ በአደጉት አገራቶች ላይ አምራቹ ኃይል በዚህ ህመም ምክንያት በዚህ ወረርሽኝ ምክንያት ኮቪድ እንዲሁም አዳዲስ በሽታዎች እየመጡ ስቲል ነው አሉ ነው የተባለ ያለው። በጣም በሚያሳዝን ሁኔታ ያንን ፓንዳሚክ በተከሰተበት ሰዓት እንደምታውቁት በዓለም ላይ ያሉ ፋብሪካዎች በብዛት ተዘግተው ነበር። እንግዲህ ኢማጂኒት ይሄ በዓለም አቀፍ ደረጃ ያለውን የሳፕላይ ቼን ኢምፓክት ያደርገዋል ማለት ነው። እና አንዱ ሊኩዲቲ ፕሮብሌም በዓለም ላይ እንዲፈጠር ያደረገው እንደዚህ አይነት ናቸው። ይህንን መቆጣጠር አንችልም። አትሊስት ግን እንደዚህ አይነት ነገሮች ሊኖሩ ይችላሉ ብለን we will be diversify what uncertainty ስጋቶቻችንን ማንቆጣጠረውን ነገር የተወሰነ መንገድ ለመቀነስ ጥረት ማድረግ አለብን ማለት ነው። ስለዚህ ይሄ ከባድ ነገር ነው። ለምሳሌ የኢትዮጵያ ሆቴል ኢንዱስትሪ የምታስታውሱ ከሆነ በከፍተኛ ሁኔታ ማለት ዋጋ ከፍሏል። ምክንያቱም አብዛኛው ስራዎቻቸው በረጅም ጊዜ ሶልቨንሲ ላይ የተመረኮዘ ስራ ስለሚሰሩ ዕዳቸውን መክፈል አይደለም ለሰራተኞቻቸውን ብር መክፈል አቅቷቸው በወቅቱ የምታስታውሱ ከሆነ ከመንግስት ጋር ያላቸው ሲደራደሩ እንሰማለን። ሶ ዲስ ሶልቨንሲ ሪስክስ ኢት ሜይ ቢ ዲፊካልት ፎር ስትሮንግ ካምፓኒ ለትላልቅ ድርጅቶችም ከባድ ነው ማለት ነው። ስለዚህ ይሄ አንኮንትሮለብል ሪስክ ነው፣ ግን ልንቆጣጠራቸው የምንችላቸው ሪስኮች አሉ። ኦፕሬሽናችን ለምሳሌ የስራ ክንውናችን፣ ስትራቴጂያችን፣ ይህንን አሰራራችንን በመቆጣጠር አትሊስት we are going to diversify what uncertainty which impacted in our business operation related with what solvency ከሶልቨንሲ ጋር በተያያዙ ጉዳዮች መቆጣጠር እንችላለን ማለት ነው። እንግዲህ the further change in certain regulations that directly impacting the company ability to continue business operation can pose additional risk። ሌላኛው አንዳንድ ሬጉሌሽኖች ይቀየራሉ። ለምሳሌ እንደ ሀገራችን በዓለም ላይ ያለው በኢትዮጵያ ውስጥ ያለው የፊዚካል ፖሊሲ ብዙ ለውጦችን አምጥቷል። በተለይ ማክሮ ኢኮኖሚ ፖሊሲው እንደምታውቁት ከፍተኛ ለውጦችን አምጥቷል። ለምሳሌ ፍሎቲንግ ማርኬት በመከተላችን የሀገር ውስጥ የገንዘብ የመግዛት አቅም በመዳከሙ የተነሳ አይደለም ፕራይቬት ኢንቲቲውን የፐብሊክ ኢንቲቲው ለምሳሌ ቴሌ እዚህ ጋር እንደምታዩት በ2017 ላይ ያቀረበው የፋይናንስ ሪፖርት እና 2016 ላይ ያለው የፋይናንስ ሪፖርት አይገናኝም። አይ ቲንክ 2017 ላይ 5 ቢሊዮን ምናምን ነው ትርፍ ያገኘው፣ በ2016 ላይ ወደ 24 ምናምን ሚሊዮን ብር። እንግዲህ ሪፖርቱ ላይ እንደተገለጸው ዲቴይል እዚህ ላይ ሊንኩ ላይ ገብታችሁ የመጀመሪያው የዶላር ምንዛሬው የብር መዳከም ጋር የመጣ ብሎ ነው። ምክንያቱም ከዚህ በፊት በእዳ የተደራደርናቸው ነገሮች አሁን ባለው ሬቲንግ መሰረት ነው እዳችንን የምንከፍለው እቃዎችን የምናመጣው ማለት ነው። that's difficult it's a problem is solvency problem ያመጣል። በእርግጥ ፐብሊክ ኢንቲቲ ካምፓኒ ነው፣ ያው አብዛኛው በሞኖፖሊ የያዘ ነው። በቅርቡ ነው አንድ ተወዳዳሪ የገባበት እንደምታውቁ ሳፋሪኮም ቢሆንም ያው 5 ቢሊዮን አትርፈዋል፣ ግን ከፍተኛ ኪሳራ ነው። ኢማጂን እዚህ የመንግስት ተቋማት እንደዚህ ከሆኑ ደግሞ የግል ተቋማቱ ደግሞ በዚህ በሬጉሌሽን ለውጦች ላይ ሊኩዲቲ ፕሮብሌም ይገጥማቸዋል ማለት ነው። ስለዚህ in order to meeting their long term debts and financial obligations that is one impacted ይሄንን አሁን መቆጣጠር አንችልም፣ ግን at least we will be diversify the risk of our operation of an entity። ይሄ የድርጅቱን የክንውን ስራ ምን ማድረግ እንችላለን? ዳይቨርሲፋይ ልንቀንስ እንችላለን ማለት ነው። እና አንድን እንግዲህ የሌላ ያያችሁት ነው። ሌላኛው የታክስ ለውጦች አሉ እንደምታውቁት
በከፍተኛ ሆነ ማለት ነው። ይሄ ሊኩዲቲ ላይ ኢምፓክት ያደርጋል። በተለይ በሶልቨንሲ ቢዝነሳቸውን እየሰሩ ያሉ የንግድ ተቋማቶች to meet their long-term debt obligations, those policy when or those regulation if it is change in business operations related with solvency activity there are one negative impact የራሳቸው የሆነ ኔጌቲቭ ኢምፓክት አለው ማለት እንግዲህ ሀገር ውስጥ ባለሀብቶች እንደምታውቁት በከፍተኛ ሁኔታ በዚህ የተነሳ የሊኩዲቲ ኬዝ ገጥሟቸዋል። እንዲሁም ደግሞ የፋይናንስ ፖሊሲዎቹ እንደምታውቁት በጣም ቁጥጥር እየበዛባቸው ነው። ሶ the only solution we will be adopted what's the current environment immediately በቃ ቶሎ ኪሳራ ውስጥ ከመግባታችን በፊት አሁን ወዳለው የለውጥ ስርዓት ላይ አሁን ያለው የከባቢ ለውጥ ስራ ላይ ቶሎ አንድ ላይ በመስማማት ስጋቶቻችንን መቀነስ አለብን ማለት ነው። ሶ እንግዲህ ከአንደኛው የዚህ ሬጉሌሽን ቼንጅ it affected the ability to continue what the business operation for or it can be pose additional risk ሌላ ተጨማሪ ስጋቶችን እየፈጠሩ ነው ያለው ማለት ነው። እንግዲህ በኢትዮጵያ ውስጥ ባለው እነዚህ ጉዳዮች አንድ በተለይ በሲኦ ደረጃ ላይ ያሉ በፋይናንስ ቦታ ላይ ያሉ ስትራቴጂ ወይም የረጅም ጊዜ ስልታዊ እቅዳቸውን ከፋይናንስ ፐርስፔክቲቭ አንጻር ሊያወጡ ይገባል የሚል ምክርን ሰጣለሁ ማለት ነው። So both business and individual may also experience insolvency issue should be a large judgment be ordered against them after what በት ምክንያቱም እነዚህ ነገሮች ባለማድረጋችን በግለሰብም ሊሆን ይችላል እንደ ተቋምም እንደ ድርጅትም ሊሆን ይችላል ቶሎ ሌሎች ነገሮች ውስጥ ከመፈጠሩ በፊት በህግም ከመጠየቃችን በፊት በተለይ በሶልቨንሲ ምንሰራ የንግድ ተቋማቶች ካሉ we must be liable to meet what our long term debt and our financial obligation በረጅም ጊዜ ዕዳዎቻችንና የፋይናንስ ግዴታዎቻችን መወጣት አለብን ማለት ነው። እንደ ምሳሌ ያደረግን እንጂ even if the governments of Ethiopia they have been sacrificing a lot of things from the financial supplier ከገንዘብ አቅራቢ አካላቶች ጋር ካያችሁ ዋጋ እያስከፈሉ ያለው ነገር አለ። ከዚህ በፊት ባሉት ብድሮች በቀድሞ ስርዓትም ባሉ የብድር ምንጮች ከዚህ በፊትም ባሉ ስርዓቶች የተከማቹ እንግዲህ አበዳሪዎች ከኢትዮጵያ መንግስት ጋር ሲደራደሩ እያየን ነበር። ለምሳሌ $1 ቢሊዮን የኮሜርሻል ያበደሩ ካያችሁ መንግስትን ሲከሱት ነበር። ኢትዮጵያ ብድሯን አልከፈለችም እየተባለ ማለት ነው። that is the problem so far solvency especially as regular እነዚህ የሬጉሌሽን ለውጦች መንግስት ያመጣው የፖለቲካ አቋም መንግስት ያመጣው የዲፕሎማሲ አቋም መንግስት ያመጣው አዳዲስ አሰራሮች ከሌሎች ስቴክሆልደሮች ጋር ለውጦች ስላሉ በከፍተኛ ሁኔታ ውስጥ ግብ ውስጥ እንደሆነ የሚያሳዩ ሁኔታዎች እንዳሉ በግልጽ ሁላችሁ የምታውቁ ጉዳይ ነው። so as the reform point of view I'm sure the government have been successful በዚህ ባለው በሪፎርም ስራ ውስጥ መንግስት ውጤታማ ሆኗል የሚል እምነት አለ እንደኔ ማለት ነው። ስለዚህ ይሄ አንደርስታንዲንግ ሶልቨንሲ ኢን ቢዝነስ ኦፕሬሽንስ ቅድም ያልኳችሁ ርዕሰ ጉዳዮች ማወቅ እቅዶቻችሁን ልከልሱ ይገባል። ሪፎርም ልታደርጉ ይባላል ማድረግ አለባችሁ ማለት ነው። ዳድሪስ when studying solvency እንግዲህ ሶልቨንሲን በምናጠናበት ሰዓት ወይም በምንመረበትበት ሰዓት it also important to be aware certain measures used to managing liquidity እንግዲህ በሌላኛው ደግሞ ሊኩዲቲዎቻችንን ሊኩዲቲ means as we have been discussing in other part I think it's clear for you አዲስ አይደለም። ገንዘብ ማለት ነው ካሽ ሊኖረን ይገባል። በቀላሉ ሀብቶቻችንን ወደ ገንዘብ በመቀየር እዳዎቻችን የመክፈል አቅም አለን የሚለውን ነገር ማወቅ አለብን። because this solvency and the liquidity are two different I know solvency እና liquidity የተለያዩበት it's often wise to analyze them together ነገር ግን ሁለቱን አንድ ላይ መተንተን አለብን። ሁለቱን አንድ ላይ በማቀናጀት ያለውን ሲቹዌሽኖች ማየት አለ particularly when company
ኢዝ ኢንሶልቨንት። ያው ማለት እንግዲህ ካምፓኒዎች ኢንሶልቨንት ሆኑ ወይም የረጅም ጊዜ ዕዳቸው መክፈል ካቃታቸው ካምፓኒ ካን ቢ ኢንሶልቨንት ኤንድ ስቲል ፕሮዲውስ ሬጉላር ካሽ። እንግዲህ ካሽ ማለት ገንዘብ ካሽ ፍሎ ላይ በደንብ አድርጎ ማየት አለ ማለት ነው። ቢኮዝ አስ ዌል አስ ስቴዲ ሌቭል ኦፍ ወርኪንግ ካፒታል ወይም ይሄ የስራ ማስኬጃ ካፒታሎቻችን የስራ ማስኬጃ ገንዘቦቻችን ላይ በደንብ አድርገን ጥናት በማድረግ ይሄ የሶልቨንሲ ችግሮቻችን ምን ልናደርግ ይገባል መፍታት አለብን ማለት ነው። እንግዲህ የስራ ማስኬጃችን ለማድረግ ያው we need to create what cash inflowችን from operational activity we will be increasing the maximum point እንግዲህ የሚቻለንን መጠን በመሄድ የገንዘብ ፍሰቶቻችን መጨመር አለብን ማለት ነው። ስለዚህ ቢዝነስ ኦፕሬሽናችን ላይ አንደኛው የሊኩዲቲ ችግር አለ። እነዚህን ነገር ደግሞ ካልፈታን ኢንሶልቨንሲ ሁኔታ ውስጥ ልንገባ እንችላለን ማለት ነው። ሶ እዚህ እንግዲህ when we understanding solvency in our business operations for example debt to asset ratio የሚባላሉ በሰፊው በሌላ ክፍል እንመጣለን ወደ ሂሳብ አሰራሩ ምሳሌ ሰጥተን it's divide the company debit by the value of what it asset to provide indications of a capital structure and a solvency healthy። እንግዲህ ሌላኛው የዴቢት ቱ አሴት እዳችንን ለአጠቃላይ ሀብቶቻችን በማካፈል የተቋሙን ካፒታል ስትራክቸር ወይም የገንዘብ መዋቅር በማየት የሶልቨንሲ ወይም የረጅም ጊዜ ዕዳ የመክፈላችንን ጤናማነት መገምገም እንችላለን ማለት ነው። ያ ማለት ደግሞ የረጅም ጊዜ ዕዳ መክፈላችን ጤናማነት ማየት የምንችል ከሆነ ተጨማሪ ሀብቶቻችን የመፍጠር ሁኔታዎቻችንን ማየት እንችላለን ማለት ነው። እንግዲህ አዝዋቢ ካፒታል ስትራክቸር ስንል የገንዘብ መዋቅር ምንጮቻችን እንግዲህ በብድር ሊሆን ይችላል፣ አክሲዮን በመሸጥ ሊሆን ይችላል፣ ከባለ ሀብቱ በሚደረግ መዋጮ ሊሆን ይችላል፣ ኢኒሻል ኢንቨስትመንት ኦር ኢት ሜይ ሃቭ ቢን ዲቪደንዶች ማለት ነው። አንዳንዴ ለትርፍ ክፍል የሚደረጉ መልሰን ለካፒታል በመጨመር ማለት ነው። ካፒታሎቻችን ላይ በማሳደግ የሶልቨንሲን ሄልዚን በደንብ ፕሮቴክት ማድረግ እንችላለን ማለት ነው። ሶ አይ ቲንክ ሲጋርሚ እያገኛችሁ ነው። እንግዲህ በእርግጠኝነት ሆኜ የምነግራችሁ ነገር ሁላችሁም በምትረዱበት መንገድ ነው። ቀላል አድርጌ ኤኒበዲ ባይዘው ወይም አሁን ማነሳቸው ምሳሌዎች ማንኛውም ከፋይናንስ ሴክተር ላይም ያለ ከኢኮኖሚክ ሴክተር ላይም የሌሉ ባለሙያዎች በእርግጠኝነት ሆኜ ይረዱታል የሚል እምነት አለኝ ማለት ነው። ወደፊት እንግዲህ እነዚህ ያነሳቸውን ፍሬምወርክ ፎር ፋይናንሻል አናሊሲስ ላይ ያነሳናቸውን ሙያዊ ጽንሰ ሀሳቦች በቁጥር ምሳሌ በመውሰድ አሳያቸዋለሁ። ፕሊዝ ላይክ ፎሎ ኤንድ ሼር አድርጉ። ዛዘር ዘ ኢንተረስት ከቨሬጅ ሬሽዮ ነው። ሌላኛው ዘር ዘ ካምፓኒ ዘ አቢሊቲ ቱ ሚት ዘ ኢንተረስት እንግዲህ በራሱ ወለድ ኢትዮጵያ መንግስት የምታስታውሱ ከሆነ በሪፎርሙ ጊዜ ገና ሲመጣ ከተለያዩ ከቻይና መንግስት ጋር ከሌሎች ወዳጅ ሀገራቶች ጋር መንግስት በጣም ሲለማመጥ ነበር። ወለዱን እንኳን ተውልኝ እያለ ማለት ነው። ዳት ዘ ሪዝን ዋይ ኢት ኢዝ ዘ ኢምፓክት ኦፍ ሶልቨንሲ። ይሄ የአንዱ የሶልቨንሲ ችግር ነው ማለት ነው። ይሄ ደግሞ ለምን ተፈጠረ የሚለው ያው በሌላ ርዕሰ ጉዳይ እንመጣበታለን። ግን ከዚህ በፊት ባሉ ስርዓቶች ቀድሞም ባሉ ስርዓቶች ላይ ያለ ካፒታሎቻችንን ካፒታል ስትራክቸሮቻችን በብድር የሚገኙ ገንዘቦቻችንን በአግባቡ ተደራድረን የማምጣት ችግር፣ ከፕሮጀክቱ ዓላማ ይልቅ ለግለሰብ ጥቅም መዋል፣ ስራው ላይም ከተገባ በኋላ በሙስና በተለያዩ ነገሮች ገንዘቡ ስለጠፋ ዋጋ እየከፈል ነው ማለት ነው። ለዚህ ነው የኢትዮጵያ መንግስት ከቻይና መንግስት ጋር ከተለያዩ ወለድን እንኳን እንደዚህ ነው ያልበው። እንግዲህ በፓርላማ በተለያዩ ሪፖርቶች ላይ እንደሰማችሁት እንደኔ እንደ ባለሙያ ይሄ ትልቅ ሰክሰስፉል ነው ለሚረዳው ሰው ማለት ነው። it's not only politically as a professionally it's a good success for the governments of Ethiopia, even if for us ለሁላችንም ማለት ነው። so this interest coverage ratio is divided by operating income by interest expense to show what the company the ability to pay the interest of what its debt። እንግዲህ እዳውን የመክፈል በእዳው ላይ ያለውን
ወለድ ብቻ የመክፈል አቅም ወለዱን መክፈል ስላልቻለ እኮ ነው መንግስት የፎታ ጊዜ ስጡኝ ይሄን ሰርዙልኝ እያለ ብዙ ሲለማመጥ የነበረ እንግዲህ በሪፎርሙ ላይ ማለት ነው። ሶ ሃይ as this point of view high interest coverage ratio it indicate greater solvency ነው by the way። ስለዚህ ከፍተኛ ኢንተረስት ከቨሬጅ ሬሾ አለ ማለት ሶልቨንሲያችንን ጥሩ ነው የረጅም ጊዜ እዳችን የመክፈል አቅማችን ምንድነው በጎ መሆኑን ነው የሚያሳየን ማለት ነው። አይ ቲንክ እየተረዳችሁ ነው። ምሳሌ እንግዲህ ሀገራችን ያነሳ ነው ለዛ ነው even if what about the private entity አብዛኛው የግል ተቋም ላይ ያሉ ኢንቨስተሮች በተለይ as Ethiopian cultures it's not good it's bad አብዛኛው በተበደሩለት ፕሮጀክት አይደለም እውነታው እዳ እየከፈልን ያለ ነው እንደምናውቀው እንደ ባለሙያ ምስል። ይሄ ደግሞ አሁን ባለው የኢኮኖሚ ስርዓት አሁን ባለው በዓለም ላይ ያለው የምጣኔ ሀብት ስርዓት የፖለቲካ ስርዓት የማህበራዊ መስተጋብር ስርዓት የአንበሳ ጭራ እንድንሆን ያደርገናል ማለት ነው። አዝዋቢ ነው ዶስ ማክሮ ኢኮኖሚ ፖሊሲ ኢትስ ዋን አድቫንቴጅ ግሎባሊ ኢትስ አን ኦፕን ቱ ኦል ኮምፒውተር ይሄ አሁን ያለው የማክሮ ኢኮኖሚ ፖሊሲ ለሁሉም በዓለም ላይ ላሉ ተወዳዳሪዎች ክፍት ሆኗል የኢትዮጵያ ኢኮኖሚ ውስጥ እንዲገቡ ማለት ነው። ስለዚህ እየተወዳደርን ያለነው በአሁን ሰዓት ከነዚህ ከዓለም አቀፍ ተወዳዳሪዎች አንጻር ስለሆነ ራሳችንን ካላዘጋጅን አምሹር በእርግጠኝ ሆኜ ነው የምነግራችሁ ከገበያ ውስጥ የምንወጣበት ሁኔታዎች ብዙ ናቸው። አይ ቲንክ ይመስለኛል በእውነት የኢትዮጵያ መንግስት መጀመሪያ እንደጀመረው አይደለም የሀገሪቷን ብሔራዊ ጥቅም ለማስጠበቅ ብዙ ነገሮች ወደ ኋላ ላግ እያደረገ ነው ያለው። ነገር ግን ይሄ ፕራይቬት ሴክተሩ ይሄንን ጉዳይ ምን ያህል ተረድቶታል የሚለው ጉዳይ መልሱን ለእናንተ ነው። ግን ሄዶ ማይቀር ጉዳይ ስለሆነ we must be updating what our business activity የንግድ እንቅስቃሴዎቻችንን በዘመናዊ መንገድ በሳይንስ በምህርና በፍልስፍናው በታገዘው ማለት ልንመራ ይገባል ማለት ነው። አለበለዚያ ከባድ ሁኔታ ውስጥ ይገጥመናል የሚል እምነት አለኝ። እንዲሁም ደግሞ ማሳሰቢያዬንም ሰጣቸዋለሁ። So under solvency the other ratio that may be analyzing considering solvency ለምሳሌ solvency debt to equity debt to capital አለ debt to tangible with net worth total liability to equity total asset to equity debt to earning before interest tax and depreciations and amortization የሚል ሜቶድ እነዚህ ሬሽዮ ሜቶዶች ናቸው። በሰፊው በሌላ ጊዜ አሳያችኋለሁ። ግን ሶልቨንሲ ሜጀር ማድረግ እንችላለን በእነዚህ ማለት ሶ ሶልቨንሲ ሬሽዮ ኢትስ ዲፈር ባይ ኢንዱስትሪ። እንግዲህ ሌላኛው ሶልቨንሲ ሬሽዮ ከኢንዱስትሪ አንጻር ይለያያል። አንዱ ከዚህ በፊት እንዳልነው ሬሽዮን በምናነጻጽርበት ሰዓት ስለሚለያይ we need to consider a good level for a company before judging it ratio። ይሄንን ነገር ካምፓኒዎችን ከማነጻጸራችን በፊት ወይም ውሳኔ ከመስጠታችን በፊት ይሄንን ሬሽዮ ከኢንዱስትሪ ስለሚለያይ ማስተዋል አለብን ማለት ነው። So the ratio that suggests lower solvency than the industry average could raise a flag or it suggests what's the financial problem on the horizon። እንግዲህ እነዚህ ነገሮች እንትን ሊሉን ይችላሉ ማለት ነው። ስለዚህ ስለ ሬሽዮ ስናይ ኢንዱስትሪ ከኢንዱስትሪ ማየት አለብን ማለት ነው። So company solvency and liquidity I think it's clear for you። solvency እና liquidity ከዚህ በፊት ስላወራን ግልጽ ነው። ጥያቄ አስተያየት ካላችሁ please you can ask me። thank you very much ስለነበረን ጊዜ አመሰግናለሁ። bye bye please like follow share and subscribe thank you ወዳችኋለሁ።